ዛሬ በጣም ወሳኝና ወሳኝ ነገር ነው ይዤላችሁ የመጣሁት። ቃላቶቹ የአማርኛ ሆነው በእንግሊዘኛ ፊደሎች ወይም በእንግሊዘኛ ሌተሮች ደግሞ እንዴት እንደሚጻፉ ኢንፎርማል በሆነ መልኩ እናያለን ማለት ነው። አማርኛን በውስጥ መስመር በኦንላይን ካላችሁበት ቦታ ሆናችሁ መማር የምትፈልጉ ሰዎች ስልካችን ባዮ ላይ አለ፣ ደውሉልን ማለት ነው። ቪዲዮውን ላይክ፣ ኮሜንት፣ ሼር፣ ኮፕሊንግ አድርጉ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ ማለት ነው። እንጀምር። አማርኛውን እንጀምርና ወደ እንግሊዘኛው እንሄዳለን። ቡ ሁለተኛ አይደል? ቡና 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 ጠጣሁ ጠጣሁ። ስለዚህ በእንግሊዘኛ ደግሞ ማለት ነው እንዴት ይጻፋል? ቡና ጠጣሁ ተብሎ እንዴት ይጻፋል የሚለውን እንይ። ቡና ሲል ቡ ቢዩ አይደል? ለሁለተኛ ቢዩ ነው እና ደግሞ ኤንኤ ነው። ቡና ቡና። ጠጣሁ ጠ ማለት ቲኢ ነው። ጠ ጣ ቲኤ ነው። ሁ ደግሞ ኤችዩ ነው። ቡና ጠጣሁ ቡና ጠጣሁ ቡና ጠጣሁ። እሺ ባባ ባባ አይደለ? ባባ መጣ ባባ መጣ። ባባ ማለት ቢኤ ቢኤ ነው አይደል? ባ ቢኤ ነው። አሁንም ባ ቢኤ። ባባ መጣ መጣ መጣ። መ ማለት ኤምኢ ነው። ጣ ደግሞ ቲኤ ነው። ባባ መጣ ባባ መጣ ባባ መጣ ባባ መጣ ይላል። እሺ ሌላ 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 አለኝ አለኝ ሌላ አለኝ። ሌላ ለሚለው ኤልኢ ኤልኤ ሌላ ሌላ። አለኝ ለሚለው አ ለሚለው ኤ ነው የሚወከለው። ለሚለው ደግሞ ኤልኢ ነው። እኚ ለሚለው ደግሞ ጂኤን ነው። ስለዚህ ሌላ አለኝ ጂኤን አለኝ እንደ ኝ ይነበባል። ሌላ አለኝ ሌላ አለኝ። እሱ ሄደ እሱ ሄደ እሱ ሄደ እሱ ሄደ። እሱ ለሚለው የሚወከለው በኢ ነው። ሱ ደግሞ ኤስዩ። ስለዚህ እሱ እሱ ሄደ ደግሞ ኤች አይ ኢ አምስተኛ ሄ ከዛ ደ ደግሞ አንደኛ። እሱ ሄደ እሱ ሄደ እሱ ሄደ እሱ ሄደ። እሺ ፈጣን ፈጣን ሁን ፈጣን ሁን። ፈ ለሚለው ኤፍኤ ነው። ጣ ለሚለው ቲኤ ነው። ን ለሚለው ደግሞ ኤን ነው። ፈጣን ፈጣን። ሁ ለሚለው ኤችዩ ነው። ሁ ን ለሚለው ኤን ነው። ስለዚህ ፈጣን ሁን ፈጣን ሁን። ስለዚህ ቡና ጠጣሁ፣ ባባ መጣ፣ ሌላ አለኝ፣ እሱ ሄደ፣ ፈጣን ሁን ይላል ማለት ነው። በጣም አሪፍ። ስለዚህ በዚህ መልኩ ስንማማር ቆይታ አድርገናል። አሁን ደግሞ እናንተ ታነባላችሁ ማለት ነው። አማርኛውን አንብቡና ከዛ ደግሞ እንግሊዝኛውን ታነባላችሁ። አማርኛው ምንድን ነው የሚለው? ቡና ጠጣሁ። በጣም አሪፍ። እሺ እንግሊዝኛውስ? ቡና ጠጣሁ። እሺ አማርኛው ይቅደም። ባባ መጣ ባባ መጣ ባባ መጣ። እሺ አማርኛው ሌላ ሌላ አለኝ አለኝ። እሺ ሌላ ሌላ አለኝ። በጣም አሪፍ። እሺ አማርኛው እሱ ሄደ እሱ ሄደ እሱ ሄደ። እሺ እንግሊዘኛው እሱ እሱ ሄደ እሱ ሄደ። እሺ አማርኛው ፈጣን ሁን። እንግሊዘኛ ፈጣን ሁን ፈጣን ሁን ፈጣን ሁን። ስለዚህ ቡና ጠጣሁ ቡና ጠጣሁ፣ ባባ መጣ ባባ መጣ፣ ሌላ አለኝ ሌላ አለኝ፣ እሱ ሄደ እሱ ሄደ፣ ፈጣን ሁን ይላል ማለት ነው። እዚህ ጋር ደግሞ አማርኛው ይቅደምና ዳር
ዳር ዳር ዳር ያዙ ዳር ያዙ። በእንግሊዘኛ ደግሞ ዳ ለሚለው ዲኤ ነው። ር ለሚለው ደግሞ አር ብቻ ዳር ዳር ዳር። ያዙ ለሚለው ያ ለሚለው ዋይ ኤ፣ ዙ ለሚለው ደግሞ ዜድዩ ያዙ ዳር ያዙ ዳር ያዙ። እሺ እንቀጥል። አማርኛው ይቅደምና ሌላ ሌ ማለት አምስተኛ ለአራተኛ ሌላ የለም ሌላ የለም። ሌላ ለሚለው ኤልኢ ኤልኤ ኤልኢ ለአምስተኛ ነው። ኤልኤ ደግሞ ለአራተኛ ማለት ነው። ሌላ የለም ለሚለው የ ለሚለው ዋይኢ ለሚለው ኤልኢ ም ለሚለው ኤም ብቻ ማለት ነው። ሌላ የለም ሌላ የለም። እሺ እዚህ ጋር ደግሞ አማርኛው ይቅደምና እኛ እኛ ነን እኛ ነን። እኛ ለሚለው ለሚለው ኢ ብቻ ነው። እኛ ለሚለው ጂኤንኤ ነው። እኛ እኛ ነን ለሚለው ኤንኢ ለነ ነው። ን ደግሞ ኤን ብቻ እኛ ነን እኛ ነን። እሺ ማሚ ማሚ መጣች ማሚ መጣች። ማሚ ለሚለው ማ ለሚለው ኤምኤ ነው። ሚ ለሚለው ኤምአይ ማሚ ይኸው ማሚ። መጣች ለሚለው ኤምኢ ለመ ነው። ጣ ለሚለው ደግሞ ቲኤ ነው። ች ለሚለው ሲኤች ነው። ማሚ መጣች ማሚ መጣች። ስለዚህ ዳር ያዙ ዳር ያዙ። ሌላ የለም ሌላ የለም። እኛ ነን እኛ ነን። ማሚ መጣች ማሚ መጣች። ስለዚህ እናንተ አንብቡልኝ። አማርኛው ይቅደም፣ ከዛ እንግሊዝኛውን ደግሞ ታነባላችሁ። አማርኛውን አንብቡ። ዳር ያዙ። እሺ እዚህ ጋርስ ዳር ዳር ያዙ። ጎበዞች ዳር ያዙ ዳር ያዙ። ልክ ነን ማለት ነው። እንቀጥል። አማርኛውን አንብቦ ሌላ የለም ሌላ የለም። እንግሊዘኛው ሌላ ለሚለው ያው ሌላ እሺ የለም ሌላ የለም ሌላ የለም። እሺ አማርኛው ይቅደም። እኛ ነን እኛ ነን። እሺ እኛ ለሚለው ያው እስከ ኤ ድረስ ማለት ነው። እኛ ነን ለሚለው ደግሞ ሶስቶቹ ነን እኛ ነን። እሺ እዚህ ጋር አማርኛው ማሚ መጣች። እሺ እንግሊዘኛ ማሚ ማሚ መጣች ማሚ መጣች። በጣም አሪፍ። ስለዚህ ዳር ያዙ ዳር ያዙ። ሌላ የለም ሌላ የለም። እኛ ነን እኛ ነን። ማሚ መጣች ማሚ መጣች ይሆናል ማለት ነው ውድ ቤተሰቦቼ። እሺ እዚህ ላይ እንቀጥል። አማርኛው የኔ 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 ነው የኔ ነው የኔ ነው። እንግሊዘኛውም የለሚለው ዋይኢ ኔ ለሚለው ኤንኢ የኔ የኔ ነው ለሚለው ኤንኢ ለነ ነው። ው ደግሞ ደብሊው ብቻ የኔ ነው የኔ ነው የኔ ነው የኔ ነው። እሺ አማርኛው በቂ በቂ ነው በቂ ነው። በ ለሚለው ቢኢ ነው። ቂ ለሚለው ኬአይ ነው። በቂ ይኸው በቂ ነው ለሚለው ከዚህ ጋር ነው ብለናል። ይሄም ኤንኢ እንደ ነ ያገለግላል። ው ደግሞ እንደ ደብሊው ማለት ነው። በቂ ነው በቂ ነው በቂ ነው። እሺ አማርኛው ችግር 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 የለም ችግር የለም ችግር የለም። ችግር ች ለሚለው ሲኤች አይ ነው። ሲኤች አይ ግ ለሚለው ጅ አይ ር ለሚለው አር ብቻ ችግር ችግር። የለም ለሚለው የዋይኢ ነው። ለ ኤልኢ ም ደግሞ ኤም ብቻ
ችግር የለም፣ ችግር የለም። እሺ ቶሎ ና አማርኛው ማለት ነው። ቶሎ ና። እንግሊዘኛው ደግሞ መጨረሻ ስለሆኑ ኦ ያስከትላሉ። ቶሎ ቶሎ፣ ያው ቶሎ ና ኤንኤ ና አራተኛ ስለሆነ ኤን ያስከትላል። ቶሎ ና ቶሎ ና። ስለዚህ የኔ ነው፣ በቂ ነው፣ በቂ ነው፣ ችግር የለም፣ ችግር የለም፣ ቶሎ ና ይሆናል ማለት ነው። ስለዚህ እናንተ ደግሞ አንብቡልኝ እስኪ ምንድን ነው የሚለው? የኔ ነው። እንግሊዘኛውስ የኔ ነው፣ የኔ ነው፣ የኔ ነው። እሺ አማርኛ በቂ ነው። እሺ እዚህ ጋርስ በቂ ነው። እሺ እዚህ ጋር ችግር የለም። እንግሊዘኛ ችግር የለም፣ ችግር የለም፣ ችግር የለም። እሺ እዚህ ላይ ቶሎ ና። እዚህ ጋርስ ቶሎ ና፣ ቶሎ ና፣ ቶሎ ና። በጣም አሪፍ። ስለዚህ በዚህ መልኩ የአማርኛ ቃላት በእንግሊዝኛ ፊደላት ማለት ነው እንዴት እንደሚጻፉ ስንማማር ቆይታ አድርገናል። አማርኛን እንዲሁም እንግሊዝኛን በኦንላይን ካላችሁበት ቦታ ሆናችሁ ስልካችሁን ብቻ በመጠቀም ማንበብና መጻፍ የማትችሉት ሰዎች በቀላሉ ማለት ነው ጊዜው ባፈራልን ቴክኖሎጂ መማር ትችላላችሁ። ስልካችን ባዮ ላይ አለ። በዩቲዩብ ደግሞ ታች ላይ አስቀምጬላችኋለሁ። ደውሉልን ማለት ነው። በቀጣይ እስክንገናኝ ሰላማችሁ ይብዛልኝ።